የጎንደር ከተማ የቱሪዝም እንቅስቃሴ እየተነቃቃ መምጣቱን የከተማ አስተዳደሩ ባህልና ቱሪዝም መምሪያ ገለጸ። የመስቀል በዓልና ሌሎች በዓላት በድምቀት እንዲከበሩና ቱሪዝም የስራ ዕድል ፈጠራ ሚና እንዲኖረው የቅድመ ዝግጅት ስራዎች የተሰሩ መሆኑን መምሪያው አስታውቋል። ሰለሞን ዘመኑ ዝርዝር አለው። ጎንደር ከተማ የተለያዩ ታሪካዊ ቅርሶች ባለቤትና የቱሪዝም ማዕከል ናት። የሀገር ውስጥና የውጭ ጎብኚዎች መዳረሻ የሆነችው ጎንደር ከቱሪዝም ዘርፉ የኢኮኖሚ ተጠቃሚ እንድትሆን ሰላሟ ወሳኝ ነው። ባለፉት 2 ዓመታት በአማራ ክልል ተከስቶ የቆየው አለመረጋጋት ታዲያ የጎንደር ከተማን የቱሪዝም እንቅስቃሴ ጎድቶት እንደቆየ የጎንደር ከተማ አስተዳደር ባህል ቱሪዝም መምሪያ ኃላፊ ወይዘሮ ማርያም ካሳሁን በስልክ ገልጸዋል። ሰላም እጦቱ በተለይ ቱሪዝም ዘርፉ ላይ በርካታ ስብራቶች የነበሩበት ነው የነበረው። ምክንያቱም ሰላም ከሌለ ቱሪስቱ ወደ ከተማችን መምጣት አይችልም። አጠቃላይ የጎንደር ከተማ ኢኮኖሚ አውታር ደግሞ ቱሪዝም ነው ይታወቃል። በዚህ አኳያ ሰላሙ የተጠራቸው የራሱ ተጽዕኖዎች ነበሩ። ለምሳሌ ከገቢ አኳያ ሆቴሎቻችን የነበረው እንቅስቃሴ የሰራተኛ ቀነሳ ሁሉ ያደረጉ ሆቴሎች ነበሩ። በነበረው የሰላም ችግር ምክንያት በአግባቡ ስራ መስራት ስላልቻሉ ከቱሪዝም ዘርፍ አኳያ የተደራጁ በርካታ ማህበራት አሉ። ለምሳሌ ጋይድ ማህበሮች አሉ፣ ፎቶ አንሺ ማህበራት አሉ፣ ሌሎችም አደረጃጀቶች አሉና እነሱ ኢኮኖሚካሊ የተጎዱበት አጠቃላይ ከተማው መነቃቃት ያልተፈጠረበት ሁኔታ ነው ነበር። በ2017 ዓ.ም በታየው አንጻራዊ ሰላም የጎንደር ከተማ የቱሪዝም እንቅስቃሴ መነቃቃት የታየበት መሆኑንም ጠቅሰዋል። አሁን አንጻራዊ ሰላም በመኖሩ ደግሞ አሁን እየሰራናቸው ያሉ አጠቃላይ ከተማዋ በማንሰራራት ላይ ያለች በከፍታ ላይ ያለች ከተማ መሆኗን ደግሞ በተሻለ መንገድ እየሰራን ያለንበትና ከነበረው ወጥቶ በተለይ የውጭ ጎብኚዎች የሀገር ውስጥ ጎብኚዎች ከተማዋ ላይ መጥተው የጎበኙበት ለምሳሌ የሀገር ውስጥ ጎብኚ ከ96,826 አካባቢ የሀገር ውስጥ ጎብኚ የጎበኘበት 2017 ብቻ ወደ 1,914 የውጭ ጎብኚዎች የጎበኙበት። ስለዚህ ይሄን ደግሞ በተሻለ መንገድ ከፍ አድርገን ለመስራት 2018ን የተሻለ ቅድ አቅደን ወደ ስራ የገባን ሆነ ይታወቅ ይላል። የመስቀል በዓልን ጨምሮ በ2018 ለሚከበሩ በዓላት ቱሪዝሙ እንዲነቃቃ እየተሰራ ያለውን ስራም ወይዘሮ ማርያም ዘርዝረዋል። በተለይ የፋሲል አብያተ መንግስት ጥገናን መሰረት አድርጎ እየተሰራው ያለ ስራ ልክ ኢኒሺዬቲቭ የተወሰደበት ነው። የውስጥም የውጭም ቱሪስቱ የመጣ አብያተ መንግስቱን እየጎበኘ ያለበት ሁኔታ ነው ያለው። የተለያዩ የዓለም አቀፍ ቅርስ ያለባቸው ቦታዎችን ለማደስ ጥረት እየተደረገ ነው። ለምሳሌ ደብረ ብርሃን ስላሴ አንዱ ነው። ከተማዋ ላይ እየተሰሩ ያሉ የኮሪደር ልማቶች በጣም ጥሩ የሚባሉ ናቸው። ቱሪዝምና መስቀልን ስናስብ የመስቀል በዓል አለ። የዓለም ቱሪዝም ቀን የሚከበረበት መስከረም 17 ነው። ሁለቱም በተመሳሳይ ጊዜ የሚከበሩ በዓላት ናቸው። ስለዚህ እነዚህን አስተሳስረን ለመስራት ሰፊ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። የመስቀል በዓልን ሊያከብሩ ሊታደሙ የሚመጡ ጎብኚዎቻችን የሚመጡ የማህበረሰብ ክፍሎቻችን ደግሞ ከተማው ላይ በሚኖራቸው እንቅስቃሴ የከተማውን የንግድ እንቅስቃሴ የሚቀይሩ ሁኔታ የሚፈጠረው እና ሁለቱንም አስተሳስረን ለመሄድ ጥረት እያደረግን ያለንበት ሁኔታ ነው። ቱሪዝሙ በከተማው ለወጣቶች የስራ ዕድል ፈጠራ አስተዋጽኦን እንዲያበረክት እየተሰራ ባለው ስራ ውጤት እየመጣ ነው።